ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ ተደራሽነታችንን ተደማጭነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በትናንትናው ዕለት አሌክስ ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን በዚህኛው ፕሮግራማችን እንግዲህ ክፍል 2 ትኩረት የምናደርገው ትናንት ከተደረጉ ተጠባቂ የምሽት ጨዋታዎች መካከል ማንቸስተር ሲቲ በሜዳው ወልቭስን አስተናግዶ ከረፍት በፊት 2 ግብ በአህጉራችን ኮከቦች በኦማር መርሙሽ እና በአንቷን ሴሜኒዮ ባስቆጠሩት 2 ግብ ፔፕ ጋርዲዮላ በ2026 በፕሪሚየር ሊግ ከተከታታይ ጨዋታ ነጥብ መጣል የመጨረሻ ጨዋታውን በማንቸስተር ደርቢ ሽንፈት ካስተናገደ በኋላ ወደ ድል ተመልሶ የነጥብ ልዩነቱን ዛሬ ምሽት 1 ሰዓት ተኩል አርሴናል እና ማንቸስተር በኤምሬትስ ውጤት እስከሚመዘገብበት ድረስ በ4 ነጥብ ልዩነት ያጠበበበትን የኢትሃዱን ድል በተመለከተ ትኩረት እናደርግና አንዳንድ ነጥቦች ላይ እንወያያለን። የፔፕ ሲቲ የወሰደው እርምጃ ተገቢነቱ፣ በጨዋታ ላይ ያመጣው ለውጥ፣ ውጤታማነቱ፣ የሜዳ ውስጥ እንቅስቃሴ፣ የአዲስ ተጫዋቾች ማርክ ጌሂ እና አንቷን ሴሜኒዮ አዳፕት፣ በተለይ አንቷን ሴሜኒዮ ከመጀመሪያ ጨዋታ ጀምሮ እያየን ነው። አስደናቂ የቡድን ቅንጅት ውስጥ ገብቷል። ጌሂ መመለሱ ለሲቲ ክሊንሺት ይዞ መጥቷል። ፔፕ ጋርዲዮላ 2026ን እስከ ትናንት ጨዋታ ድረስ ክሊንሺት መጠበቅ አልቻለም። ለመጀመሪያ ጊዜ ጌሂን ከኋላ መስመር ባጣመረበት ጨዋታ እንግዲህ በውጤታማ የቡድን እንቅስቃሴ በድል ተጠናቋል። እስቲ ይህን ጨዋታ ትኩረት አድርገን በዚህ ፕሮግራም እንመለከታለን። ግን ከዛ በፊት እስቲ የዩሮፒያን ውድድሮችን ጠቅላላ አድርገው ውጤቶችንና አንዳንድ ወቅታዊ ሁኔታ በክለቦች የተመዘገበ ሪከርድን የትላልቅ ክለቦች ውጤት እንጥቀስና ወደ ኢትሃዱ ፍልሚያ እንመለሳለን። ዌስትሃም እና ኑኖ ስፒሪቶ ሳንቶስ ሊብሪስን ሰንደርላንድ ትናንት በተደረገ በጊዜ ጨዋታ 3-1 ማሸነፍ ሲችሉ ቶማስ ፍራንክ በራሳቸው ደጋፊ በጠዋቱ ትሰናበታል በሚል የተዘመረላቸው፣ ከዚህ በፊት እንደምታውቁት ሳኪን ዘ ሞርኒንግ የምትለዋ ዝማሬ ለተጋጣሚ ቡድን ጫና ውስጥ ላለ አሰልጣኝ የሚዘመረው በተጋጣሚ ቡድን ቶትናም በራሳቸው አሰልጣኝ የቶትናም ደጋፊዎች ሲዘምሩ ነበር እና ቶማስ ፍራንክ አውት እያሉ በሜዳ ውስጥ በእያንዳንዱ እንቅስቃሴ ውስጥ ይዘምሩ ነበር እና 19ኛ ደረጃ ላይ ከሚገኘው በርንሌ ጋር 2-2 ቶማስ ፍራንክ ተለያይተዋል። ፉልሃም እና ብራይተን አስደናቂ ጨዋታ፣ የፉልሃም ካምባክ የታየበት ብራይተን 1-0 አብዛኛውን ደቂቃ ሲመራ ቆይቶ 2-1 በፉልሃም አሸናፊነት ተጠናቋል። ከዚህ ፕሮግራም ቀደም ብሎ የለቀቅነው እንግዲህ የቫይታሊቲ ስቴዲየሙ ፍልሚያ በርንማውዝ ሊቨርፑልን አስተናግዶ 3-2 ያሸነፈበት፣ አርነ ስሎት ከፍተኛ ጫና ውስጥ የገቡበት ከ13 ተከታታይ ያለመሸነፍ ጉዞ በስተመጨረሻም ተሸንፈዋል። 13ቱም ጉዞ አሳማኝ አልነበረም። በመጨረሻም በሽንፈት ተደምድሟል። ትናንት ምሽት ከተደረጉ የሌሎች ሊጎች ጨዋታዎች መካከል በላሊጋ እንግዲህ ወደ ቪላሪያል የተጓዘው ሪያል ማድሪድ 2-0 ሁለቱንም በኪሊያን ኢምባፔ አማካኝነት በተቆጠረ ግብ አሸንፎ ተመልሷል። ያለፈው ሳምንት ባርሳ በሪያል ሶሲዳድ መሸነፉን ተከትሎ ማድሪድ አሸንፎ ነጥብ ልዩነቱን ማጥበቡ ይታወቃል። አሁንም የበለጠ ነጥቡን ማጥበብ ችሏል። ዛቪ አሎንሶን ካሰናበተ በኋላ በሊጉ ተከታታይ ጨዋታዎችን በማሸነፍ አሁን በደረጃው አናት ላይ መቀመጥ ችሏል። በ21 ጨዋታ 51 ነጥብ፣ ባርሳ በ20 ጨዋታ 49 ነጥብ። ዛሬ ባርሳ የግድ የማሸነፍ ቅድመ ሁኔታ ላይ ገብቷል ማለት ነው። የኪሊያን ኢምባፔ አንድ በፍጹም ቅጣት ምት ፓኒካ አስቆጥሮ የግቡን ታሳቢነትም
ይህን በፍጹም ቅጣት ምት የመታሁት ለኢብራሂም ዲያዝ ስል ነው በሚል ከጨዋታው በኋላ አስተያየት ሰጥቷልና ኢብራሂም ዲያዝ እንደምታስታውሱት የሞሮኮና የሴኔጋል የፍጻሜ ጨዋታ ላይ የመጨረሻ ወዛጋቢያን ፍጹም ቅጣት ምት የሳተበት መንገድ እስካሁን ድረስ መነጋገሪያ አርስቷ። ይሄ ጉዳይ አልረገበም። ትናንት ራሱ ምሽት ላይ ከኪሊያን ኤምባፔ ፔናልቲ በኋላ እያነጋገረ ይገኛል። በቡንደስሊጋ ግን ታሪካዊ አጋጣሚ ተፈጥሯል። እስካሁን ድረስ በሊጉ ያለመሸነፍ ጉዞ ያደረገው በሊጉ ያደረጋቸውን ጨዋታ 89 በመቶ 91 በመቶ ያሸነፈው በዘንድሮ ሲዝን በአምስቱ ትላልቅ ሊግ ከፍተኛ ውጤታማነትን ያሳየው ባየር ሙኒክ ለመጀመሪያ ጊዜ በሜዳውና በደጋፊው ፊት በኦግስበርግ 15ኛ ደረጃ ላይ ነበር። ኦግስበርግ ይሄን ጨዋታ ሲጀምር እና ሙኒክን አሸንፎ 13ኛ ደቂቃ ላይ 13ኛ ደረጃ ላይ መቀመጥ ችሏል። ሙኒክ እንግዲህ ከቦሩሲያ ዶርትመንድ ጋር ያለው የነጥብ ልዩነት ከዚህ ጨዋታ በፊት የነበረው በጣም ሰፊ ልዩነት ነበር። ቢያንስ ዶርትመንድ ተጋጣሚ ማሸነፉን ተከትሎ ወደ 8 ማጥበብ ችሏል። 11 ነጥብ ልዩነት ነበር እና ምሽት ላይ ዶርትመንድ ዩኒዮን በርሊንን 3-0 በማሸነፍ የነጥብ ልዩነቱን ቢያንስ በጊዜ ሊጉ እንዳይጠናቀቅ ማጥበብ ችሏል። ወደ ሴሪያ ስንጓዝ እንግዲህ የሴስ ፋብሪጋዝ ኮሞ ቶሪኖ ላይ ግማሽ ደርዘን ግብ በማስቆጠር 6-0 ማሸነፍ ችለዋል። በፈረንሳይ ሊግ እንግዲህ ማርሴል ሌንስን 3-1 ማሸነፍ ችሏል። በዚህ ጨዋታ እንግዲህ ከተመለከትነው ጉዳዮች መካከል ያለፈው ረቡዕ ምሽት ዝውውሩን ያጠናቀቀው ኢተን ንዋኔሪ በመጀመሪያ ለክለቡ ያደረገውን ጨዋታ እንግዲህ በ13 ደቂቃ ልዩነት ግብ በማስቆጠር በማርሴይ አስደናቂ አጀማመር ማድረግ ችሏል ማለት ነው። ይሄ የሚገርም የቅዳሜ ውጤት ነበር። እሁድ ዛሬ ከሚደረጉ ጨዋታዎች መካከል ብሬንፎርድ ከኖቲንግሃም ፎረስት፣ ክሪስታል ፓላስ ከቼልሲ፣ ኒውካስል ከአስቶን ቪላ ተጠባቂ በጊዜ 11 ሰዓት የሚደረጉ ጨዋታ ሲሆን በምሽት 12 ሰዓት ከሩብ ላይ ባርሳ በሜዳው ሪያል ኦቪዲዮን ያስተናግዳል። ይሄም ጨዋታ በእጅጉ የሚጠበቅ ጨዋታ ነው። በጣሊያን ሴሪያ እንግዲህ ለሴሪያ አፍቃሪዎች የዛሬ ምሽት ፊክቸር በአጠቃላይ የሚታይ ነው። ጁቬ ከናፖሊ፣ ሮማ ከኤሲ ሚላን በጣም ተጠባቂ የሴሪያ ጨዋታ ዛሬ የሚደረግ ይሆናል። እስቲ ትኩረታችንን ወደ ኢትሃድ እንመልስና በአንቷን ሴሜኒዮና ኦማር ማርሙሽ ግብ ወደ ድል የተመለሰው የፔፕ ጋርዲዮላ ማንቸስተር ሲቲ ትናንት 12 ሰዓት የሮብ ኤድዋርድን ወልቭስን ማሸነፍ ችሏል። ይሄን ጨዋታ እንዴት ተመለከታችሁት? ፔፕ ወደ አሸናፊነት ተመለሰ። አርብ ዕለት የነበረውን ጋዜጣዊ መግለጫ ታስታውሳላችሁ። አንድ ፔፕ ጋርዲዮላ ተፎካካሪ ክለብ ላይ የሚጫወተው ማይንድ ጌም አለ። በተለይ ያ ቡድን እየመራ ከሆነ ሊጉን የዓለማችን ምርጡ ቡድን ያ ነው በማለት ከዚህ በፊት በተደጋጋሚ ሊቨርፑል ላይ ሲጠቀም እናስታውሳለን። አርሴናል ላይ ካቻምና እንዲህ አይነት አስተያየት ሲሰጥ በደንብ እናስተውላለን በተደጋጋሚ። ይሄ የፔፕ ማይንድ ጌም እንጂ በትክክል ፔፕ ጋርዲዮላ ዋንጫውን ተጋጣሚ እስከሚያረጋግጥ ድረስ ተስፋ የሚቆርጥ አሰልጣኝ አይደለም። እስከ መጨረሻ ሰዓት ድረስ አንገት ለመያዝ የተቻለውን ሁሉ የሚያደርግ አሰልጣኝ ነው በሚል አስተያየት ሲሰጥበት ነበር። ከዚህ ጨዋታ በፊት ግን አንድ መረጃ ምናልባት አሳሳቢነቱ በከፍተኛ ሁኔታ የሲቲ ኃላፊዎችን ያስጨነቀ ጉዳይ ይፋ ሆኖ ነበር። ምናልባት ከተመለከታችሁ አላቅም። በቴሌግራፍ በኩል በዚህ ወቅት ይላል ማንቸስተር ሲቲን በፕሪሚየር ሊጉ ካምፓኒ ከተመሰረተበት የ130 ክስ ይልቅ የፔፕ ጋርዲዮላ ቆይታ ለሲቲዎች በጣም አስጨናቂ አሳሳቢ ሆኗል። ይሄ ጉዳይ ለምን አሁን ላይ መነሳት አስፈለገ? የ130 ክሱ ለፔፕ ለማንቸስተር ሲቲዎች በዛ ደረጃ አሳሳቢ አይደለም አሁን ላይ ባለው ሁኔታ። ምክንያቱም የጋራ ስምምነት ላይ ለመድረስ የሚደረግ ጥረት ላይ እንደሚገኙ
በተደጋጋሚ ይነሳል። የተለያዩ ነጥቦች እየተነሱ ለመወያያነት ሲቀርብ እንመለከታለን እና በዚህ ደረጃ ማንቸስተር ሲቲዎች አሁን በቀጣይ አሰልጣኝ ፔፕ ጋርዲዮላን የሚያጡ ከሆነ በምን አይነት መልኩ ሊቀጥሉ ይችላሉ የሚለው ነገር በከፍተኛ ሁኔታ መወያያ አርዕስት ሆኖ ትናንትና በስፋት ከጨዋታው በፊት ሲነገር ነበር። ይሄን ነገር እንዴት ትመለከታላችሁ? አሁን ፔፕ ጋርዲዮላ ቀጣይ ዓመት እረፍት እፈልጋለሁ ካለ ማንም አያስገድደውም መቆየት። ከአንዳንድ ነው የሚለቀው። አይ ለተጨማሪ 5 ዓመት ቆያለሁ ካለ ማንቸስተር ሲቲ እጁን ስሞ ነው የሚያቆዩ። ግን ፔፕ ኢነርጂ ጨርሷል ወይ? እንደነዚህ አይነት ጉዳዮችን እየተመለከትን ነው በቅርብ ጊዜያት ውስጥ። ማለት ሚዲያውም ይጽፋል፣ በሚዲያው ላይም ይተነተናሉ። ግን እንደዛ ለማለት በሚያስችል ደረጃ ነው ይሄ የፔፕ ኳሊቲ ወይም ኢነርጂውን አሁን ጀነሬት አድርጎ መምጣት ያለበት እረፍት ያስፈልገዋል። እንደ አንድ የሰው ልጅ 10 ዓመት ተከታታይ በዚህ በሃይ ስታንዳርድ ፉትቦል ውስጥ በርካታ ጊዜ ዋንጫን እያሸነፈ መቆየት አንደኛ የአእምሮ ዝለትም ያጋጥማል፣ ኢነርጂም ያሳጣል፣ የፈጠራ አቅምንም ሊቀንስ ይችላል። ግን ፔፕ አሟጦ ጨርሷል ለማለት በጣም ከባድ ነው። ፔፕ አሟጦ ለመጨረስ ገና ነው የሚመስለኝ በአሰልጣኝነት ሙያው ላይ። ምክንያቱም እንደ ሊጉ ሂደት እንደ ሊጉ ወቅታዊ ሁኔታ ራሱን አፕዴት የሚያደርግ አሰልጣኝ እንትኑን ጨርሷል፣ ጊሩን ጨርሷል ማለት አይቻልም። ባይሆን ኢነርጂ ሰብስቦ ከመጣ ነው የተሻለ ሊሆን የሚችለው እንጂ አሟጦ ጨርሶ ፔፕ ጋርዲዮላ ከጨዋታ ጨዋታ በሰፊ አማራጭ ወደ እያንዳንዱ ጨዋታ እየተመለሰ በአንዴ እንደዚህ አሟጦ ጨርሷል ለማለት በአንዴ ለመደምደም ባያስደፍርም ግን ፔፕ ለቀጣይ ጊዜያት የተወሰኑ እረፍት ወስዶ ፔፕ ጋርዲዮላ ቢመጣ የተሻለ ነው። ግን አሁን ሲቲዎችን እያስጨነቀ የሚገኘው በዋነኝነት ይሄ ጉዳይ ነው። እስቲ ወደዛ ጉዳይ ወደ መጨረሻ ላይ እንመጣለን። ማንቸስተር ሲቲ ከአርሴናል ጋር በነበረው የዋንጫ ፉክክር ላይ ያለፉትን ጨዋታ 4 ተከታታይ በፕሪሚየር ሊጉ ያለማሸነፍ ጉዞ በስተመጨረሻም ማስቆም ችሏል። ወደ ድል ተመልሷል። ግን ፔፕ ጋርዲዮላ በዚህ ጨዋታ ምንድን ነው የወሰነው? አንዳንዴ በእግር ኳስ አሰልጣኞች የሆነ ካሉበት የውጤት ማጣት ካሉበት ወቅታዊ ሁኔታ በአንዴ ለመውጣት ሲያስቡ ከዚህ በፊት ወስዶ ማያውቁትን ትላልቅ ሪስክ በቀጥታ ይወስዱና ያን ውሳኔ ትክክለኛ መሆኑን ደግሞ ሜዳ ውስጥ ያረጋግጣሉ። የመጀመሪያው ጉዳይ ከሰሞኑን በማንቸስተር ሲቲ እንቅስቃሴ ውስጥ በተለይ የመጨረሻ ሜዳ ክፍል ላይ ይሄ ሲቲ ጥርስ አልባ ነው እያልን ስንተች ነበር። በጣም ቻንሶች ክሬት ይደረጋሉ። በዛ ደረጃ ደግሞ የቡድኑ ሾት ኮንቨርዥን ሬት እየወረደ ነው። ስለዚህ ፔፕ ፋይናል ሰርድ ላይ የሆነ ውሳኔ ላይ መድረስ አለበት ስንል ነበር። የዚህ ጨዋታ 3 ነጥብ አስፈላጊነት ምንም አይነት ጥያቄ የማይቀርብበት ነው። በዚህ ትልቅ ጨዋታ ሃላንድን፣ ዶኩን፣ ፎደንን በቀጥታ 3ቱን ከማንቸስተር ደርቢ በኋላ በቀጥታ ወደ ቤንች በማውረድ በኦመር መርሙሽ፣ ቲጃኒ ራይንደርስ እና ራያን ቸርኪን በቋሚነት በመጠቀም እንዲሁም በቀኝ ፉልባክ ቦታ ናታናኪ ተመልሶ ከኩሳኖቭ እና ማርክ ጌሂ በግራ ፉልባክ በኩል ኒኮ ራይሊን በማድረግ አማካይ ስፍራ ላይ ሮድሪ፣ ቸርኪ እና በርናንዶ ሲልቫን ከፊት መስመር በኩል ሮድሪ፣ በርናንዶ ሲልቫ እና ቲጃኒ ራይንደርስን በማድረግ ቸርኪ፣ ሴሜኒዮን እና ኦመር መርሙሽን በማጣመር ነበር የመጀመሪያ ምርጥ 11 ላይ ሃላንድ እና ፎደንን ለተከታታይ ጨዋታ ቋሚ የነበሩትን ተጫዋቾች በመቀየር ነው ጨዋታውን የጀመረው። ልክ ጨዋታው በጀመረ በመጀመሪያ 6 ደቂቃ አሁን ያለፉትን ጨዋታዎች በጉንፋን ቫይረስ ምክንያት ከስብስቡ ውጪ ሆኖ የነበረው የማቲያስ ኑኒዝ ወደ ምርጥ 11 መመለስ እና ይሄ ተጫዋች ተፈጥሯዊ ቦታው ዲፌንሲቭ ሚድፊልደር፣ አንዳንዴ ደግሞ እንደ አሰልጣኙ ታክቲክ
ኦፌንሲቭ ሚድፊልደር የ8 ቁጥር ተጫዋች ሆኖ ሲጫወት ምናስተውለው በፔፕ ጋርዲዮላ የጨዋታ ቴክኒኩ በጣም ጄኒውን ነው። ጂነስ በጣም የሚያደንቀው ተጫዋች ነው። በተለይ ሜዳን የማንበብና ሪትም የመከተል አቅሙ ይሄ የቡድኑን የማጥቃት ሪትምን የሚከተልበት መንገድ አድንቆ ነው ኮልቭስ 47 ሚሊዮን ፓውንድ ከፍሎ ይህን ፖርቱጋላዊ ተጫዋች ወደ ሲቲ ያመጡት እና ከመጣበት ጊዜ አንስቶ በአማካይ ስፍራ ላይ የነበረው ተጽዕኖ ብቁ ሳይሆን ሲቀር ተጫዋቹን እንግዲህ ፔፕ ጋርዲዮላ በርካታ ተጫዋቾችን ሲቀይር አይተናል። ፋቢያን ዴልፍን፣ አሌክሳንደር ዚልቼንኮን፣ ሌሎች ተጫዋቾችን እነ ያያ ቱሬንም ሴንተር ባክ አድርጎ ማቸራኖ እና ሶንግን በርካታ ተጫዋች ያለ ከፖዚሽን ውጪ ይሞክራል። ምክንያቱም ተጫዋቹ ቴክኒካሊ ሌላ ቦታ በዳበረ ስኪል እዛ ቦታ ላይ አገልግሎቱ ከፍ ይላል ብሎ ስለሚያምን እና ማቲያስ ኑኔዝን በቀኝ ፉልባክ ቦታ መጠቀም ከጀመረበት ጊዜ አንስቶ ይሄ ተጫዋች የሚፈጥረው ልዩነት አለ። በተለይ በዘንድሮ ሲዝን እና በሪኮ ሉዊስ በኩል ያለፉትን ጊዜያት ከፍተኛ ትችት ነበር። በተለይ ታይሚንግ እና ዲሲዥን፣ የብስለቱ ጉዳይ፣ የእድገቱ፣ የተጫዋቹ ብቃት አንዳንድ ነገር ላይ ቅሬታዎች ይነሳሉ በሚዲያውም በኩል እዛው በቲሙ ዳታ አናላይዝ በሚያደርጉ ባለሙያዎች። ግን ፔፕ ጋርዲዮላ ሪኮ ሉዊስ ላይ ያለው አቋም የሚቀየር አይመስልም። ተጫዋቹ የረጅም ጊዜ የሲቲ ፕላን ነው ብሎ ስለሚያምን ይህን ተጫዋች የማቲያስ ኑኔዝ ተጠባባቂ አድርጎታል እና የተጫዋቹ አለመኖርና መኖር በሲቲ ቀኙ የሜዳ ክፍል ላይ ያለው ተጽዕኖና የፈጠረውን ጫና በደንብ እናይ ነበር ያለፉትን ጊዜያት። እንግዲህ ማቲያስ ኑኔዝ በተመለሰ ገና በ6 ደቂቃ ነው ለኡማር መርሙሽ አስደናቂ ክሮስ አደረገ። መርሙሽ ሃላንድ ያለፉትን ጨዋታዎች ክፍት ከሆነ እንቅስቃሴ በተደጋጋሚ ሲቲ ነጥብ በጣለባቸው ጨዋታ ያላስቆጠራቸውን ኳሶች እንግዲህ ገና በተጀመረ በ6 ደቂቃ መርሙሽ የመጀመሪያ ተች ወደ ግብ መቀየር ቻለ። ሲቲ ቀዳሚውን አሁን ሲቲ ነጥብ በአንገብጋቢ ሁኔታ በሚፈልግበት ጨዋታዎች ላይ ከሚያሳየው ባህሪ መካከል ቀደም ብሎ በጊዜ 15 ደቂቃ ውስጥ አድቫንቴጅ መውሰድ ነው። ያንን ተገበሩ። የምታስታውሱ ከሆነ ያለፈው ሳምንት አንቷን ሴሜኒዮ ከፈረመ በኋላ ውዝግቦች አሉ። ጀርሚ ዶኩ ነው ሳቪኒዮ ነው የሚለቀው፣ ኡመር መርሙሽ ነው የሚለቀው፣ ኦስካር ቦብ ነው ከሶስት አንዱ ይለቃሉ የሚል ግምት አለ እና አስቶን ቪላ እና ቶትናም እንዲሁም ባየር ሙኒክ የኡመር መርሙሽ ፈላጊዎች ናቸው ተብሎ በተደጋጋሚ ይነሳል። ይህን ተጫዋች ግን ፔፕ ጋርዲዮላ ያለፈው ሳምንት ከማንቸስተር ደርቢ በኋላ ሲጠየቅ አንድ አስተያየት ሰጥቶ ነበር። ማለት ከአፍሪካ ዋንጫ መጠናቀቅ በፊት ግብፅ 4 ውስጥ እያለች በፍጥነት መጥቶ ሃላንድን ያሳርፍልናል አለ። ለካስ ጋርዲዮላ በወቅቱ ሃላንድ እረፍት ብቻ እንደሚያስፈልገው ሳይሆን ብቃቱ ላይም ይሄ አስቆጣሪነቱ የጀመረበት ቴምቦ በዛ ደረጃ ሊቀጥል እንደማይችል ውስጡ ላይ የሆነ እምነት ነበር። ስለዚህ ለማፈራረቅም በቂ አማራጭ የለውም። ቤንች አድርጎ በሌላ ሲስተም እንዳይቃኝ ደግሞ የተከላካይ ክፍሉ ባላንስ አለመሆን ጋርዲዮላን ያስጨንቀዋል። ስለዚህ ያለውትን አማራጮች እየተጠቀመ አሁን አማራጩ በሰፋበት አጋጣሚው ሌላ ክላስ ሲቲ ቤት ያለው የአጥቂ አማራጭና ይሄ የማጥቃት ክፍል ዲፓርትመንቱን ብትመለከቱ አንዳንዴ ለማመን የሚከብድ አማራጭ ያለው ቡድን ሃላንድ፣ ፎደን፣ ዶኩ ቤንች የሆኑበት ቡድን። እነዚህ 3 ተጫዋቾች ሶስቱ በሲዝኑ ቋሚ ሆነው ሲሰለፉ ያየናቸው ሶስቱንም ቋሚዎችን ነው ጋርዲዮላ ወደ ቤንች ያወረደው። ስለዚህ በዚህ አማራጭ ውስጥ ደግሞ የተተኩ ተጫዋቾች የሰጡት ተጽዕኖን ደግሞ ስናይ የዚህ ቡድን የፊት መስመር አማራጭ ባላንስ መሆን በቅርብ ሳምንት የተከላካይ ክፍሉ አለመረጋጋት ባመጣው የተጋጣሚ የጨዋታ ኦቨርሎድ የፈጠረው ክፍተት እንጂ ፔፕ ባያያዙ ባጠቃቀሙ ከተመለከትን አማራጩን በፊት መስመር በኩል ሲያበዛ የተከላካይ ክፍሉን ከዚህ በፊት የበለጠ ኮምፓክት አድርጎ ግን የሳሳ ወይም ዴብዞ ያነሰ የተከላካይ ክፍል ሲኖር ጋርዲዮላ ለዚህ አይነት አደጋ ተጋልጦ የተከላካይ ክፍሉ ባላንስ ለመሆን
የፊት መስመሩንም አጋልጦ የበለጠ አማካዩ ላይ ጫና በስቶ እንግዲህ ያለፉትን 4 ጨዋታ ነጥብ ሲጥል ነበር እና አሁን በኡመር መርሙሽ ቀዳሚ ሲሆን እስቲ ስለ ኡመር መርሙሽ አንዳንድ ነጥብ እናንሳ። በጨዋታ 40 ተች ነው ማድረግ የቻለው። እስከ 76ኛ ደቂቃ ድረስ በሜዳ ውስጥ ቆይታ አድርጓል። በጀረሚ ዶኩ በኤርሊ ሃላንድ እስከሚቀየር ድረስ ቸርኪ በዶኩ ተቀይሮ እስከሚወጣ ድረስ እስከዛ ደቂቃ ድረስ ባሉት የሜዳ ውስጥ እንቅስቃሴ ሁሉ የኡመር መርሙሽ ተች ጋርዲዮላ በሚፈልገው ደረጃ ወደ ግራው የሜዳ ክፍል አዘንብሎ የበለጠ ወደ ተጋጣሚ ቦክስ ቀርቦ ማይነስ የሚደረጉ ኳሶችን ወደ ሙከራ በመቀየር ማጥቃት ባለበት ኤሪያ ላይ ሁሉ እየተገኘ እንዲያጠቃ ሙከራዎችን እንዲያደርግ እድሎችን እንዲፈጥር በመረጠው ደረጃ ተጫዋቹ በአግባቡ በተሰጠው ሚና ይሄ ተጫዋች እዛ ፖዚሽን ላይ የተገኘ በአግባቡ ሚናውን ሲወጣ ነበር። ከዛም በኋላ እንግዲህ የሲቲ ማጥቃት ቀጥሎ በርናንዶ ሲልቫ ያሻገረውን ኳስ አንቷን ሴሜኒዮ በቀኝ እግሩ አቁሞ በግራ እግሩ ነበር ያስቆጠረው። እዛ ጋር የተጠቀመውን ቴክኒክ ስንመለከት በሴሜኒዮ በኩል አንደኛ የሁለቱን እግር አጠቃቀም በተለይ ጠብቆ በታይሚንግ ያስቆጠረበት መንገድ የሚያስደንቅ ነው። በቀኝ እግሩ አቁሞ በግራ እግር ግሩም አጨራረስ ነው አንቷን ሴሜኒዮ ማድረግ የቻለውና የሲቲን አድቫንቴጅ ከረፍት በፊት ነው ወደ 2 ግብ ማስፋት የቻለው። ከረፍት በኋላ ግን በጨዋታው የተመለከትነው ሲቲ ያለፈውን ሳምንት ያጣውን ኮንትሮል ሰከንድ አፍ ላይ አየን። ይሄን ስንል ይሄ ኮንትሮልና ዊን ያለው ሲቲ አለ። ጌሙንም ተቆጣጥሮ ዶሚኔት አድርጎ ጨዋታውንም የሚያሸንፍበት የግቡ ማርጅን ምንም ያክል ሊሆን ይችላል። በአንዳንድ ኳሊቲዎች ደግሞ በላቀ ደረጃ የሚጠናቀቁ ኳሶች የሚስተዋልበት ቡድን ማለት አሁን የመርሙሽም ታች የሴሜኒዮም የማስቆጠር ቴክኒክን ስንመለከት በሁለቱም በኩል የታየ ይሄ ክሊኒካል የመሆን ባህሪ አለ። ጎን ለጎን ደግሞ ከረፍት በኋላ ያለፉትን ጨዋታዎች ስናነሳ ነበር የኒኮ ጎንዛሌስ በትራንዚሽን እግር ኳስ ውስጥ በጣም ፈጣን የትራንዚሽን ተጫዋች መሆኑ ከኳስ ጋር ነው የምላችሁ። እንግዲህ በፍጥነቱ ሳይሆን ኳስን የማፍጠን ባህሪው በተለይ የሲቲ የዘንድሮ ቡድን የሽግግር እንቅስቃሴን የበለጠ የሚያዘውትር በአማራጭነት የሚያጠቃ የመልሶ ማጥቃትና የሃይ ተርኖቨርን ቡድን ስንመለከት ሲቲ 11 ተከታታይ ጨዋታ ሲያሸንፍ አንደኛው ባህሪ የነበረው የኒኮ ጎንዛሌስ የአማካይ ክፍሉን በላይን ብሬኪንግ ፓስ እና የትራንዚሽን ኳሶችን እያስጀመረ ፖዚሽኑን አይስትም። ሮድሪን ግን በደንብ ተመልከቱ። ለትራንዚሽን እንቅስቃሴ የሚመች አማካይ አይደለም። ሮድሪ የሚመቸው በእያንዳንዱ አጫጭር ንክኪ ውስጥ የሲቲን ሽግግር ማስቀጠል። አሁን ለምሳሌ ለበርናንዶ ሲልቫ ክሬት የሚያደርገው ስፔስ ሲልቫ ፔኔትሬት እንዲያደርግ ይረዳዋል። ኳስን ይዞ ለፎደን፣ ለዲብሮይን፣ ለዳቪድ ሲልቫ የሚፈጥራቸው ስፔሶች ያ ተጫዋች ይዞ የሚሄደውን ኳስ አማራጭ እያሰፋ ሜዳውን እንዲጠቀም ያደርጋል። ሮድሪ ምንድን ነው የሚያደርገው? ትልቅ ሽፋን ለአማካዩም ለተከላካዩም ይሰጣል። በምን? በፓስ ሲኩዌንስ። ምን አይነት ፓስ ነው? አጫጭር ፓሶች፣ ዲያጎናል፣ ስሩ ፓስ። ነገር ግን ሮድሪ የትራንዚሽን ኳሶችን እንዳያስጀምር አንድ ተፈጥሯዊ ስኪሉን ከተመለከታችሁ በፍጥነት ተርን አድርጎ የሚጀምር ተጫዋች አይደለም። ባይሆን ድሪብል እያደረገ ወደፊት መሄድ ይቀነዋል። የበለጠ ካለበት ፖዚሽን ላይ ማጥቃትን ከማስጀመር ይልቅ አዲሱን ሲቲን እና የቀድሞውን ሮድሪ ካያችሁ ደግሞ የቡድን ግንባታው በጣም የሰማይና የምድር ልዩነት አለ። የቀድሞ ሲቲ አንድም ፓስ አለ ምክንያት አትጓዝም። ፓስ አንድ ሲደረግ ሁለተኛው ፓስ ታሳቢ የሚደረገው በማጥቃት እንቅስቃሴ ውስጥ ያለውን የቡድን ጓደኛ ማግኘት ካልሆነ የተያዘው ኮንትሮል የበለጠ ምቹ ወደሆነ ስፔስ ነው የሚሸጋገረው። ግን ሽግግሩ እንደ ዘንድሮ ይሄ ፋስት ብሬክ እና ሃይ ተርኖቨር አይደለም። የሲቲ የሽግግር እንቅስቃሴ በጣም ዝግ ባለ ቴምቦ ጌሙን ኮንትሮል የሚያደርግ ቨርቲካሊቲን ከዳይሬክት አታክ ጋር አጣምሮ ሚይዝ፣ ነገር ግን ወደ ፋይናል ሰርድ ለመግባት የመጨረሻ ኳሶች ላይ ለምሳሌ ኢካይ ጉንዱዋን አይነት
ይሄ የሜዳ ውስጥ ልዩ እይታ ያላቸው ይሄ ፓሲቭ ፓሰር የሆኑ ተጫዋቾች አሁን አርሴናል ቤት ውስጥ የምናየው ዙቢሜንዲ የተለያዩ አልፎ አልፎ በየቡድኑ ብቅ የሚሉ ተጫዋቾች አሉ። የነሱ ፓስ ዩኒክ ነው። በቃ ሜዳ ውስጥ አይገኝ። በጣም የተለየ ፓስ የማድረግ አቅም ያላቸው ወይም የሜዳን ጠባብ ስፔስ ውስጥ የቡድን አጋራቸውን ነፃ የሚያወጣ ፓስ የሚያደርጉ አስደናቂ እይታ ያላቸው ተጫዋቾች አሉ። እንደነዛ አይነት ባህሪ ባላቸው አማካዮች የሮድሪ ኳስ ለሽግግር እንቅስቃሴ አንደኛው ተርን ይሆናል። ግን የእሱ ኳስ አይደለም ይሸጋገረው። እሱ ፓስ ካደረገ በኋላ የሚቀበለው ተጫዋች ለዛ ለሽግግር እንቅስቃሴ ይመቸዋል። ስለዚህ ሮድሪ የነበረበት የሲቲ ቲም ዳይናሚክስ ፕሮሰስ እያደረገ አንደኛው ፌዝ ላይ ሁለት ተጫዋቾችን በአንድ ኳስ መቀነስ የሚፈልግ፣ ሁለተኛው ፌዝ ላይ 3-4 ተጫዋቾችን ከፕሬሲንግ ማለፍ የሚፈልግ፣ ሶስተኛ የሜዳ ክፍል ላይ ከቨርቲካሊቲ እስከ ዳይሬክት አታክ ድረስ የተጋጣሚ ሶስተኛ የሜዳ ክፍል በቀኙ የሜዳ ክፍል ዎከርና አንድ ተጫዋች ከሱ ዘንበል ብሎ አንድ የአማካይ ዴቪድ ሲልቫም ሊሆን ይችላል፣ ፎደንም ዲብሮይንም ሊሆን ይችላል። ያችም የቦክስ ሲስተምን የሚወር ቡድን ነው። በዛኛው የሜዳ ክፍል ሳኔ አለ፣ ማሬዝ አለ፣ ስተርሊንግ፣ ግሪሊሽ፣ ሁለቱንም ዊንግ ግን ለተጋጣሚ ፋታ የሚነሱ የሚታገዙበት የተጫዋች ባህሪ ደግሞ በጣም ፍሌክሰብል የሆኑ። ስለዚህ ወደ ቦክስ ሲስተም እስከሚደርስ ድረስ የሲቲ ትራንዚሽን ሁሌ ምንድን ነው በትኩረት እያንዳንዱን ስቴፕ በተገቢው የጨዋታ እንቅስቃሴ መቀጠል ነው። ለዛ እኮ ነው ሲቲ ከዚህ በፊት ሮድሪ ባለበት የአማካይ ክፍል ውስጥ በደንብ ልብ ብላችሁ ከተመለከታችሁ ሲቲ በፋስት ብሬክ እና በትራንዚሽን የሚመጣን ቡድን አይቋቋም። ሊቨርፑል እና ቶትናም ሁሌም ማንቸስተር ሲቲ የሚፈትኑበት አንደኛው ባህሪ በጣም ፈጣን የሽግግር እንቅስቃሴ ያደርጋሉ። ከአንደኛው ዊንግ ወደ ሌላኛው ዊንግ፣ ከአንደኛው የአማካይ ክፍል ወደ ግራው ወደ ቀኝ፣ በጣም ለሽግግር እንቅስቃሴ የሲቲን ፕሬሲንግ በፍጥነት ካለፉ ኳሶች እንዳለ ወደ ረጃጅም ፓስ ይቀየርና ሲቲ ሰፊውን ሜዳ ከቨር እንዲያደርግ፣ ተጋጣሚ ግን በትንሽ ንክኪ ረጅሙን የሜዳ ክፍል በረጃጅም ፓሶች ከቨር ያደርጋል። ስለዚህ ሲቲ ለትራንዚሽን ቡድኖች ስፔስ ባለመስጠት ነው የሚያሸንፈው። ቶትናም እና ሊቨርፑል ግን ይሄን ስፔስ ያገኛሉ፣ በተለይ በአንድ ለአንድ ግንኙነቶች። ለዛ ነው የፔፕ ሲቲ ቶትናምና ሊቨርፑል ማሸነፍ የሚቸግረው። መቼ? ባለፉት ዓመታት ሮድሪ አማካይ ስፍራ ላይ ሲነው። አሁን የአስተሳሰብ ተቀየረ በፔፕ ሊንደርስ መምጣት። ሲቲ ወደ አዲስ ቅኝት፣ ወደ አዲስ ባህል፣ ወደ አዲስ የአጨዋወት ሲስተም መቀየር ጀመረ። ምክንያቱም በትናንትና ጨዋታ እስቲ ተመልከቱ፣ 0.95 ማንቸስተር ሲቲ 20ኛ ደረጃ ላይ ያለ ቡድን ላይ የፔፕ ጋርዲዮላ ሃላንድን፣ ፎደንን፣ ዶኩን ከዛም በኋላ ቀይሮ ያስገባ ቡድን በመርሙሽ በቸርኪና ሴሜኒዮ የሚጫወት ቡድን አንድ ኤክስፔክትድ ጎል እንዴት አይሞላም? ይሄ ምንድነው? የሲቲ አዲሱ ባህሪ ነው። ኮንትሮል ጨዋታውን ሊያደርግ ይችላል። የሚያደርግበት ሲስተም ግን የቀድሞ አጭር ተች ፌዝ እያለፈ መሄድ አይደለም። አንዳንዴ በቅርብ ሳምንት አይታችሁ ከሆነ ሲቲ ቤት አስተውላችኋል። ረጃጅም ፓሶች፣ በተለይ የዳይሬክት አታክ ፓስ ከኒኮ ራይል የሚነሳ ኳስ፣ ከያሽኮር ግራፍዴል የሚነሳ ኳስ በቀጥታ ወደ ዳይሬክት አታክ ለመቀየር ይሄ የሲቲ አዲሱ ኤክስፐሪመንት ነው። ይሄ ቡድን ደግሞ ቅኝቱን ባገኘበት ወቅት ሮድሪ በኤሲኤል ምክንያት ሜዳ ውስጥ የለም። ስለዚህ ሮድሪ እዚህ ቡድን ፍሌክሰብል እስከሚሆን ድረስ ያለፉትን 4 ጨዋታ ሲቲ መሸነፍም ነጥብ መጣልም ነበረበት። ለምን? ሁለቱም የቡድን ባህሪ ጥገኛ የሆነው በነዚህ አማካዮች ነው፣ በኒኮ ጎንዛሌዝ እና በሮድሪ። ያለፉትን ጊዜ በሮድሪ ላይ ነበር የሲቲ ሙሉ ቅኝት የሚነሳው፣ የማጥቃቱም የመከላከሉ። አሁን ደግሞ በባህሪ አጭር ንክኪ፣ ፈጣን የማጥቃት የሽግግር ኳስ ስለሆነ ኒኮ ጎንዛሌዝ ደግሞ እነዚህ ንክኪዎች ላይ በጣም ፓሲቭ ነው። በጣም የተለየ ፓሶችን መዘርጋት ይችላል። እነዚህ ጉዳዮች ናቸው እንግዲህ
ተሰብስበው ሲቲን ያለፈው ሳምንት ጫና ሲፈጥሩ የነበሩት በዚህ ሳምንት እንግዲህ ወልቭስን በማሸነፍ በአዲስ ሲስተም በአዲስ ፍላጎት ፔፕ አሁንም ለዋንጫው መልእክት ያስተላለፈ ድል ለአርሴናል የበለጠ የዛሬውን ጨዋታ በትኩረት አርቴታና ተጫዋቾች ዛሬ እንዲጋደሉ እንዲፋለሙ ያለፉትን አይነት መዘናጋት የሚያሳዩ ከሆነ ሲቲ ሁለተኛ እድል አይሰጥም። ይሄ ነው አሁን ከባዱ ጉዳይ። ሲቲ በባህሪው የምናውቀው አንድ አይነት ባህሪ አለ። ሁለተኛ እድል ለተጋጣሚ አይፈቅድም እና በምሽቱ ጨዋታ ካየናቸው ጉዳዮች መካከል እስቲ የማርክ ጌሂን እንቅስቃሴ በደንብ ላስተዋል። አንዳንዴ ፔፕ አሰልጣኝን አምጥቶ የሚወስደው ሪስክ የሚያስገርም ነው። የማንቸስተር ሲቲ አስተላለፍን ከተመለከታችሁ በምርጥ 11 በኩል ኩሳኖቭ እና ጌሂን ነው። ኤክስፒሪየንስ ከሌለው ሴንተር ባክ እና ኤክስፒሪየንስ ያለው ግን አዲስ ሲስተምን አዳፕት ከሚያደርግ ተከላካይ ጋር ነው ያጣመረው። ኦራይሊም ዘንድሮ ነው የበለጠ ጌም ታይም ማግኘት የቻለው። ማቲያስ ኑኔዝ የቀኝ ፉልባክ አምና ቢሆንም ዘንድሮ የበለጠ የተሻለ ተጫዋች። ስለ አራቱ ተጫዋቾች ጥምረት ካያችሁ ግን ፔፕ አንዳንዴ የሚደፍርበት ርቀት የሚያስገርም የበለጠ ሽግሽግ ከማብዛት ይልቅ ባሉ አማራጮች ከጌሂ ጋር አጣምሮ መድፈር ነው። በቃ ባለው አማራጭ መቀጠል ነው እና ማርክ ጌሂ ተከላካይ ክፍሉ ላይ ማምጣት ሲቲ ምን ያክል እንደሰከነ የምትመለከቱበትን አንድ ቁጥር ልንገራችሁ። እዚህ ጋር ከጨዋታው በኋላ ስመለከት የነበረውና ጨዋታ ውስጥ በጣም በትኩረት ያየነው ጉዳይ ጌሂ 102 ኳስ ነክቷል። በሙሉ 90 ደቂቃ 102 ኳስ ሲነካ 96 ፓሶቹ በስኬት ተጠናቋል። ሲቲ ያለፈው ሳምንት ሁለቱን ሴንተር ባክ ባለፉት ጊዜያት ባጣበት ጨዋታዎች ሁሉ የነበረው የተከላካዩ ትልቁ ተች 86 ነው። 86 ተችም ደግሞ የተደረገው በኤክስትራ ጨዋታ በኤፍኤ ካፕ። በፕሪሚየር ሊጉ ሁለቱ ሴንተር ባኮች ከተጎዱ በኋላ የሲቲ ሃይስት የአንድ ጨዋታ ተች የነበረው 71 ነው። ስለዚህ ፔፕ ጋርዲዮላ ጌሙን ኮንትሮል የሚያደርገው ከሴንተር ባክ ጀምሮ ነው የሚባለው ለዚህ። ስለዚህ እነዛ ኳሊቲዎችን ሲያጣ ኮንትሮል የማድረጊያ አቅሙን እያጣ ይመጣል። ያኔ ለተጋጣሚ የሚተው ኳስና በሜዳ ውስጥ የሚወሰድበት የብልጫ ቁጥር ከፍ ይላል ማለት ነው። የሚነካካቸው ኳሶች ቁጥር ባነሱ ቁጥር ይሄ ነው ትልቁ ጉዳይ። ለምን እነዛ ተጫዋቾች መግዶላቸው በኳሊቲ ደረጃ አይደለም፣ ታክቲካሊም የሚያመጣው ክፍተት ይሄ ነው። መቆጣጠር በሚፈልገው ደረጃ ኳስን አይቆጣጠርም። የ25 ፓስ ልዩነት ማለት በጨዋታ እኮ ቢያንስ በየ10 ደቂቃው የሚደረጉ ጤናማ ፓሶችን ማጣት ማለት ነው። ኤክስፒሪየንስ ታቶ የፓስ ታቶ እንደገና ደግሞ ሊደርሺፕ አዳፕት የማድረግ የመብሰል እነዚህ ሁሉ ኳሊቲዎች ጠፍተው ፔፕ ጋርዲዮላ ውጥረት ውስጥ የገባው ለዚህ ነው። በአንገብጋቢ ሁኔታ ጌሂን ያመጣው ለዚህ እንደመጣ ወዲያው ተጽዕኖን ያየ ነው። በ102 ተች 96 የተሳኩ ፓሶችን አስደናቂ የጨዋታ አጀማመር ነውና የበለጠ እስቲ ከጋላታሳራይ ጨዋታ ከቀጣይ ሳምንት ጨዋታዎች በኋላ የሚታየውን ውጤት እያየን የበለጠ ሀሳቦች ላይ የምንወያየው። ለማንኛውም ግን ፔፕ እና ሲቲ በ2026 የመጀመሪያ ፕሪሚየር ሊግ ድላቸውን አስመዝግበዋል። በሜዳቸው ወልቭስን 2-0 በማሸነፍ በኦማር መርሙሽና አንቷን ሴሜኒዮ በአህጉራችን 2 ኮከቦች ታግዘው ሲቲ ወደ ድል ተመልሷል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዛሬው ተጠባቂ ጨዋታ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።